ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን። ሌሊቱን ሙሉ ሳስብበት ነው ያደርኩት። ዛታን የመጣ ነው። ይህንን ያችን ሰርግ ማዘግየቱ ምንም ጥቅም አልታየኝም። መከራዎች፣ ብዙ ስቃዮች እየደረሱባት ነው። በጣም ነው የምታስበው። ቆይ ለምንድን ነው የማይገባ? እዚህ ጋር እንደምታዋት እዚህ ጋር ለምንድን ነው አስር የፍራታን ልጅ የምታያት? ያፌት እንግዲህ ገነትን ብለምነው የምትለው ከእግሩ ላይ ብትወድቅ አሳይ ልጅ አሁን ገባኝ። ይሏታል። ደካማ ጎኗ ቤተሰቦቿ እንደሆኑ ስለምታውቂ እናት የሚል ሽፋን ይዘሽ አንቺም ከጎኗ ለመቅረብ እየሞከርሽ ነው አይደል? እኔ እያስመሰልኩ እውነተኛ ልጅ ራሴ ነኝ የወለድኩት። በልጅነቴ ነው የወለድኩት። የረጊና አባት ከማግባቴ በፊት ነው ተደፍሬ የወለድኩት። አሁን ባይሆንም ወደፊት ስለ እኔ የምትሰሚያቸው ነገሮች እንዲረብሹሽ አልፈልግም። አልዋሽሽም ቤዝ፣ መጀመሪያ አካባቢ የምፈልገውን ነገር ለማግኘት ነበር የቀረብኩሽ። ከዛ ግን ያለሽን ክፍተት ማየት ቻልኩኝ። አንቺ ሰው እንዲወድሽ ብቻ ነው ፍላጎትሽ። እሱ ደግሞ በግድ የምታገኘው ነገር አይደለም። ቆይ ምንድን ነው የደበቅሽኝ? የማላውቀው ነገር አለ? በቃ አሁን ሂድ። ከቻልሽ የሆነ ነገር ለመፍጠር ሞክሪ። እኔ አስቤ ነበር፣ ግን ደግሞ ከእሷ ይልቅ በጣም ለብዙ ሰዎች መድረስ አለብኝ። እሺ ለኤፍራታ ቢያንስ ገናኝ እንችላለን እና ልሰናበትሽ ብዬ ነው የመጣሁት። ማለት አልገባኝም። ወዴት ልትሄጂ ነው? አሁን የመጣሁት ቤዝ የት እንደሚሄድ ልነግርሽ ሳይሆን ድጋሚ እንኳን የመገናኘት እድል ባይኖረን በጣም የምትወድሽ ጓደኛ እንዳለችሽ ልነግርሽ ስለምፈልግ ነው። ለአንቺ መጥፎ ነገር አስቤ አላውቅም። እንደውም እኔ ከማንም በላይ እረዳሻለሁ። መጥፎ ሰው እንዳልሆንሽም በደንብ ነው የማውቀው። እንዴ አሁንም አልገባኝም። ምንድን ነው? ቆይ እየተናዘዝሽልኝ ነው እንዴ? ያው በይው፣ እኔና አንቺ ከተለያየን አመታቶች ተቆጥረው ነበር። ስንገናኝም ስለ እኔ አንድ ነገር አልጠየቅሽኝም። በሰዓቱ የሚረዳሽ ሰው ብቻ ነበር ስትፈልጊ ነበር። እንደ ደወልኩልሽ ልታገኝ ፈቃደኛ ሆንሽ። አዎ፣ ግን እኔ ያልነገርሽኝ የደበቅሽኝ ነገር አለ ብዬ አስቤ ተቆልፎባታል። ለዛም ነው አንቺ በጣም የዋህ ልጅ ነሽ የምልሽ። አንቺ ከጎንሽ ያለ ሰው በሙሉ የሚጠቀምብሽና የሚጎዳሽ አይመስልሽም? ፈጣሪ ሆይ፣ ቆይ መናገር የፈለግሽውን ነገር ለምን በግልጽ አትናገሪኝ? ምን ለማለት ነው የፈለግሽው? ከምንምና ከማንም ሰው በላይ እህትሽ ትወድሻለች። ነበር የገባችውና ምንም ልታገኝ አልቻለችም። ይህንን ስነግራት ነው ምንም ፋይል ምናምን የሚያስቀምጠው ነገር የለም ስትላት ነው በቃ እውነት ነው ብላ እዚህ ጋር ወደ እሷ ስልክ እየደወለች ነው እና ተመላላሽ ገብታ ነበር፣ ግን ምንም ፍንጭ ልታገኝ አልቻለችም። ቪዲዮዎችም ምንም እየቀረጠች ነው፣ ግን እሱ ተጠራጥሯታል ከመጀመሪያው ጀምሮ እና ምንም ነገር የሚያስቀምጠው ነገር የለም፣ ምንም ነገር የሚያደርገው የለምና ነገር ማድረግ አልችልም እኔ ብላታለች። ምንም ዋጋ የለው ለሱ አሁን ለዛ ልጆቹን እና የልጆቹን አድራሻ ነበር የምትፈልገው፣ ግን ማድረግ አልቻለችም እና ልድረስላቸው ለነሱ ብላ ነው እንግዲህ። እውነት ያፌት ይታሰር ይሆን? እንደው ታስሮ እሱን ባገባ ይሻለኛል። እሱን አግብቼ ሁሉንም ለነዛም ልጆች ፍንጩን አግኝቼ እነዛንም ልጆች ነጣ አውጥቼ ቤቱንም በሚስጥነቴ ቤቱን ወርሼ እሱ እስር ቤት ሲገባ ቤቱን ለእነሱ ለእናንተ ላሰጣለሁ። የኔ ህይወት እንደው ተበላሽቷል እያለች ነው። የኔ ህይወት እንደው አንዴ ተበላሽቷል፣ ለሌሎቹ ልድረስላቸው እያለች ነው እና ፍንጭ ላገኝ ይችላለሁ እሱን ታገባሁ በኋላ እያለች ነው። ወደ ታገባችሁ በኋላ ትክክለኛው ማንነቱን ሊነግራት እሱ አይነግራትም እና ላይ ታግቦ አለልባት ታገባው ይሻላል ብዬ ነው የማስበው። አሁን ለማንም መኖርለት በፊት ለናታ ስትል ነበረና ናታም የከዳት ነው የመሰላት። ለናታን ስትል ነበር መኖር የምትፈልገው ለናታ ስትል ነው። ናታም እሱም ባልገባው ነገር ሰው መግደሉን አላወቀም እስካሁን፣ እንዳትነግሪው ብሏታል። ያው በመድኃኒት አደንዝዘው ስለሆነ እያስገድሉ ይግደሉ ግን አይታወቅም። ያው በመድኃኒት ስላደነዘዙት ምንም እንትን የለውም ማለት ነው። እና በጣም እንደዚህ አይነት ክፉ ተንኮለኛ አሁን እኮ እንትን ላይ ታያቸው ማለት ነው። እውነተኛ ታሪክ ላይ እየተሰራ ነው። ንስር ሚዲያ ላይ ንስር ሚዲያ የሚል አለ
ንስር ጋር የምታዩት መስፍን የሚባለው ሰውዬ ልክ እንደዚህ እንደ እንትና ሆኖ ነው የሚሰራው እና ምንም እንትሉ መያዝ እንዳለ ሰዎቹ ተያዙ 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 ተያዙ። እሱ ግን እየተያዘ አይደለም እና እውነተኛ ታሪክ ነው። ልጆቹን ስንት ስቃይ ያደረሰባቸው አሁን ልጆቹ ተገኝተዋል እና ናቲና መሀሊት የሚባሉ ልጆች አሁን በቃ አዲስ ነው እሱ እንትን እና በጣም የሚሰቃዩበት በፊትም እንደዚህ አይነት እንትን ተገኝቶ ነበረ። እንደዚህ አይነት ነበረም እና ልጁ ንስር ሚዲያ ላይ ገብታችሁ ብታዩ ብዙ ነገሮች ትማራላችሁ ብዬ ነው። እውነተኛ ታሪኮች ለእነዚህ ድራማ ማጠናከሪያ የሚሆኑ ንስር ሚዲያ ላይ እና ቶኪሾ ነው የሚሉት የንስር ሚዲያ ጓደኛ አለ። ሁለቱ ናቸው የሚሰሩት ይህንን እንትን ማለት ነው። ይህንን ቶኪሾ ነው ዘላለም ተገኝ የሚባለው ማለት ነው። እንደውም ሚስቱ ሁሉ ታግታበት ሚስቱ ጋር ተለያይቷል ማለት ነው። ከጓደኛው ጋር አለያይተውታል። ሌላው ቀርቶ ማለት ነው እሷ ወይ ትዳርህን ወይ እንትሉን ምረጥ ስትለው በቃ እኔ የያዝኩት ጉዳይ ሳልጨርስ ምንም ነገር መምረጥ አልችልም ብሎ ሚስቱን ሁሉ አጥቷል ማለት ነው። ህይወታቸውን ሁሉ እያጡ ንስር ሚዲያ ስንት ስቃይ ነው ያየውና ይህን ድራማ የሚያጠናክረው እሱ ይመስለኛል። እሱ ድራማ እውነተኛ ድራማ እኮ ነው ይሄ ነገር ብላችሁ ውሰዱ። እውነቴን ነው የምላችሁ ንስር ሚዲያ እና እዚህ ዘላለም ተገኝ ሚዲያ ላይ ገብታችሁ ብታዩ ዘላለም አይደለም የቻናሉ ስም ቶኪሾ ነው ምናምን ነው የሚለው ዱካሾ ነው የሚለው እና በጣም እንትን የሚል ነው ድራማው። በቃ እውነተኛ የምትሉት ነገር እውነተኛ ነው ይሄ ድራማ። አሁን የተጠለፉት ልጆች እንደዚህ ተሰቃይታ ሴቷ ወንዱን በመድኃኒት አደንዝዘውት ወግተውት የገረፉት ምናምን በቃ ሰውነቱ ሁሉ በልዟል፣ አይምሮ ሁሉ ተበላሽቷል። እና በሀገራችን ላይ የሚደረገውን ድራማ ነው እየሰሩ ያሉት ማለት ነው። እኛ ስላልገባን ነው እንጂ በጣም 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 በሚገርም ሁኔታ ሀገራችን ላይ የሚፈጠሩትን እንትን እውነተኛ ታሪክ ነው እየሰሩ ያሉት እና እሱን ሚዲያ ገብታችሁ ብታው ሁሉ ነገር ይገባችኋል። ይህን ድራማ እና እሱን ማመሳከል ትችላላችሁ። እህቶቻችን በስንት ስቃይ ያሉ ስንት መከራ እየደረሰባቸው ልጃገረዶች የዩኒቨርሲቲ ተማሪዎች እናመጣና ለሱ እንሰጣለን አሉ። ለመስፍን ለሚባል ሰውዬ ማለት ነው። እና እሱ እንደውም በጣም እኔ በነገራችን ላይ አሁን ሌላው እንደዚህ ዝም ብዬ አሁን አብረሽ ምናምን ብዬ እንትን ብላችሁ የእነሱን ቪዲዮ ብዙም እንትን አልለውም። እንደዚህ አይነት ግን ያሉ ታሪኮች ሳገኝ በጣም ተከታትሌ ምናምን በቃ ጠብቄ ነው ራሱ እማያቸው ማለት ነው። በጣም ስለሚያሳዝነኝ እና ይሄ ድራማ ራሱ በቃ በዛ ይመሰርብኛል እና ሁኔታውን ሳይው በቃ እስከመጨረሻው ነው የሚያየው። በነገራችን ላይ እንደዚህ አስተማሪ የሆኑ ነገሮች እስከመጨረሻው ብታዩዋቸው ሊገባችሁ ይችላል ብዬ ነው የማስበው ማለት ነው። እና እያያዛችሁ ራሱን ለማየት እውነተኛ ታሪክ የተመሰረተ እዚህ ሀገር እኛ ሀገር እንዴት እንደሚደረግ እሱ ሁሉ ይገባችኋል ብዬ አስባለሁ ማለት ነው። ለምን እንደሚገባችሁ ስለማውቅ ነው። በጣም በጣም ነው የሚያሳዝነው። እንግዲህ ይሄ ድራማ እና የመስፍንን ብታገናኙት መስፍን የሚሰራው ስራ እና ይሄ ድራማ ማነው ስሙ ያፌት እና መስፍንን በአንድ መድቧቸው። ያፌት በአደባባይ እየታየ በተላላኪዎቹ እየተሸፈነ ያፌትን እናየዋለን። መስፍን የሚባለው ግን እስካሁን አልተያዘም፣ አልታየም። እንትሎቹ ናቸው አቃጣሊዎቹ። በጣም ብዙ ሰው ነው በቃ ከላይ እስከታይ እየሞላው ማለት ነው። በጣም በሚያናድድም በሚገርመው ሁኔታ እህቶቻችን ምን አይነት ጉዳት ምን አይነት ስቃይ ከክፍለ ሀገር እያስመጣ ስራ
እዛ ክፍለ ሀገር ትንሽ ከተማ ነው። ከተማው አልተጠቀሰችም። እዛ ስራ ከሱ ጋር ላይ እየተባለ ተለምኖ ነው አሉ የሚመጣው። እዚህ ደህና ስራ አለ ብሎ እዚህ ተመጡ በኋላ ግን የት እንደሚገቡ እኮ ቢያውቁ ኑሮ እንደዚህ አይሆኑም ነበር ትላላችሁ። ከስቃይ ከመከራ ውስጥ ነው የሚገቡት። እና ይህ እውነተኛ ታሪክ በእውነተኛ የተመሰረተ ድራማ ነው የሚሰራው። የሀረግ ድራማ ማለት ነው። ለእኛ ላይመስለን ይችላል። ብዙ ለሚሰሩት ግን ለሚከታተሉት እንደዚህ የምስል ሚዲያን እና የዱካሾ ሚዲያ ለሚከታተሉ እውነተኛ ታሪክ ነው ብለን እንመሰርተዋለን ማለት ነው። እና እውነተኛ በቃ በእውነተኛ በሚፈጠሩ በሚደረጉ ነገሮች ነው። ከወደዳችሁ ላይክ እያደረጋችሁ